ዩዥዋሊ በእንደዚህ አይነት ቪዲዮ እኔን አታቁኝም። በጣም ሬር ነው እንደዚህ አይነት ቪዲዮ የምሰራበት አጋጣሚ፣ ግን በጣም በተደጋጋሚ ቪዲዮዎች ደርሰውኛል። ምናልባት ቲክቶክ ላይ ላይቭም ስገባ በጣም ከምጠየቃቸው ጥያቄዎች ውስጥ አንዱ ይሄ ነው። ምናልባት ፌሚኒስት አቀንቃኟ ጆርዲ እና አንድ ተድላ ኦር ስሙን አላቅም የነበራቸው ክርክር ነበረ። ከዛም ሲዘል ደግሞ ዛሬም ተልኮልኝ እያየሁት የነበረው የቲጂ ፐርስፔክቲቭ እና የጆርዲ ክርክር ነበረ ስለ ፌሚኒዝም አይደል? ያ በነገራችን ላይ ሁለቱንም በጣም ነው ማከብራቸው። ምክንያቱም ዜር ስማርት ናቸው፣ በደንብ አንደርስታንድ ያደርጋሉ ነገሮችን፣ በደንብ ባክግራውንድ አላቸው ስለሚያወሩት ነገር ይሲ። ግን ማልስማማባቸው ነገሮች አሉ ኦፍ ኮርስ። እና ይህን ቪዲዮም ስሰራ ከእነሱ ጋር ዳይሬክትሊ በምንም ተአምር ሪሌት አያደርግም። ግን ሪሌሽንሽፕ ላይ እንደሚሰራ ሰው የኔን ፐርስፔክቲቭ ማስቀመጥ ስላለብኝ፣ ሰዎችም ደግሞ የኔ ኦዲየንሶችም የሆነ ነገር እንድል ስለሚጠብቁ አይ ሃቭ ቱ ሴይ ሳምቲንግ አይደል? የራሴን አመለካከት ሶ አይ ሪስፔክት ዩ ጋይስ። ሆፕፉሊ አብራችሁ ተቀምጬ ብሰማቸው ባዳመጣቸው የእነሱን አይዲዮሎጂ እኔም ቻሌንጅ ባረግ ጥያቄ ብጠይቅ ደስ ይለኛል። የሁለቱንም ማለት ነው። ሶ ሁለቱም ላይ በጣም የሚያስማሙኝም ትንሽ እንትን ምላቸውን ፓርቶች አሉ። ሶ ሞር ከማጋ ትስማማለህ መጨረሻ ላይ ነግራቸዋለሁ፣ ሞር ወደ ዋን እንደማደላ። ኤኒዌይስ ግን ፖይንቱ እሱ አይደለም። ፖይንቱ ፌሚኒዝም ነው። ምክንያቱም አይ ቲንክ ጆርዲና ፐርስፔክቲቭ ሲያወሩ ወይም ደግሞ ቲጂ ፐርስፔክቲቭ ወይም ደግሞ ከዛ ፊትም የነበሩ ክርክሮች ላይ ስታይ በጣም ሞደርን የሆነውን ሶሳይቲ ነው ኮንሲደር እያደረጉ እያወሩ ያሉት። ተረዳኛለም። ፌሚኒዝም ቱ ዘ ኮር አንደርስታንድ የሚያደርገው በደንብ ላይክ ዲቴል 80-90% የገጠር ሰው ነው። ከተማም ሆኖ ፌሚኒዝም አይደለም አይደለ? እንዴት ዘይት ገዝቶ ቤት ውስጥ ያሉትን ሁለት ልጆች ፊድ ማድረግ ግራ የገባው አቅም ላይ ያለ ሶሳይቲ ይህንን ኮንሰፕት አንደርስታንድ ያደርገዋል ብዬ አላስብም። አጀንዳውን ራሱ ሶ በጣም አደገኛ ኮንሰፕት ነው ማለት ነው። ላይክ ለሶሳይቲ ፊድ ስናደርግ በምን መልኩ ነው የሚረዳው የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። ተረተኛ የቲጂንም ሀሳብ ማንንም ብቻ ፌሚኒዝም ጀነራሊ። ሶ ፌሚኒዝም በነገራችን ላይ እውነት ለመናገር የህግ ድጋፍ ስለ ስሙ ከሆነ ሌላ ክርክር ውስጥ ነው የምንገባው። ላይክ ፌሚኒዝም ይሄ ሃይጃክ የተደረገው በመጥፎ በሆኑ ሀሳቦችም ጭምር የተጨማለቀውን ሳይሆን ጀነራሊ እኩልነትን ኦፖርቹኒቲን ያገኙ የሚለውን አይደለም፣ ጥቃት ይቁም የሚለውንም፣ ሴቶች ይማሩ፣ የመወሰን አቅም ይኖራቸው፣ ፍላጎታቸው ምናምን የሚለውን ሀሳብ እንደ ሀሳብ ከያዝ ነው አይ ዶንት ቲንክ የሴቶች ፕሮብለም ብቻ ነው ብዬ አላስብም። የሴቶች ችግር ነው ብዬ አላስብም። የምሬ ነው። አንድ እናቱን የሚወድ እህቱን የሚወድ ወይም ሴት ልጅ ያለችው ሰው ኦብቪየስሊ ሴት ልጅ እንደዚህ አይነት ሁኔታ ውስጥ እንድታልፍ አይፈልግም ዩሲ። ስለዚህ የኔም ያንተም የሁላችንም ችግር ነው። ፌሚኒዝም የሚለው ኮንሰፕት ማያስማማን ነገሮችን ቢኖሩት ለምን ለመጥፎና ልክ ላልሆነ አጀንዳ የተጠቀሙ ሰዎች ስላሉ፣ ተረዳኸኝ? ሶ ፌሚኒዝም ስትል ደስ ማይላቸው ሰዎች አሉ ኦፍ ኮርስ። ለምን ከብዙ ነገር ጋር አብሮ ተጣብቆ እንዴት ነው መድኃኒትም መርዝም ሆኖ የመጡ ነገሮች ስላሉ ሰዎች ብዙ ሰዎች አያስደስታቸውም ኦፍ ኮርስ ቀድመው። ግን በኢትዮጵያ አተረጓጎም ፌሚኒዝም የሚለውንም ትተ ነው እንኳን ወይም ደግሞ ዋትኤቨር ፌሚኒዝም ብትሉት እኩልነት፣ እኩል ኦፖርቹኒቲ ከሆነ ሁላችንም ፌሚኒዝም መሆን አለብን። ሲጀመር ፌሚኒዝም አጌነስት መን ከሆነ ፕሮብለም እየሆነ ያለው ተረተኛለን። ፌሚኒዝምን የሚያቀነቅኑ ሰዎች የሆነ ሳይድ ይዘው ከወንድ ተቃራኒ ለመፋለም ከሆነ የኛን ፓወርና የኛን ኤነርጂና የኛን አቴንሽን አያገኙም። ሁለት ተቃራኒ ቡድን እየፈጠረን ነው ማለት ነው። እኛን የሚመለከተን ኢሹ እንደሆነ ግን ኮንሲደር ሲደረግ ኦብቪየስሊ የሚያስማማን ነው አይደለም። ፌሚኒዝም ኦፍ ኮርስ በተወሰነ መልኩ ያመጣቸው ለውጦች ይኖራሉ። ግን ያ ለውጦች የመጡት ፌሚኒዝም ስለሆነ ሳይሆን ያ ነገር ወንዶችንም ሶሳይቲንም የሚያስማማ ሆኖ በህግ ደረጃ ስለጸደቁ ነው። ህግ እየሆኑ ስለሄዱ ማለት ነው። ይሄ ነገር ኢሌጋል ነው፣ እንዲህ ማድረግ መብት የለህም፣ ሴት ልጅ መማር መብቷ ነው አይደል? ያለ አቻ ጋብቻ ምናምን የምንላቸው ነገሮች በጊዜ ሂደት ህግ ሆነው ጸድቀው መንግስትም ተስማምቶባቸው ህዝብም ወስኖባቸው ወንዱም ተስማምቶባቸው የሆኑ ነገሮች ስለሆኑ ነው። ሶ የራሱ ጥቅም አለ፣ የራሱ ጉዳት አለ። እኔ በዚህ ሰዓት ልነግራቸው የመጣሁት ግን ከሪሌሽንሺፕም አንጻር ስለሆነ ፌሚኒዝም ፌሚኒን ኤነርጂሽን የሚወስድ ከሆነ ቢ ኬርፉል። የምሬ ነው። አሁን ፌሚኒስትም ሁኑ አትሁኑ ዛት ነው ማይ ፕሮብለም። ግን ጀነራሊ ፌሚኒስት እነዚህ ነገሮች የሚነጥቋችሁ ከሆነ ፌሚኒዝም አይዲዮሎጂ ሳትረዱት ወይም ደግሞ ሶሻል ሚዲያ ላይ በሚያወሩ ሰዎች ምክንያት ዝም ብለው እነሱ እስከ ጥግ ገብቷቸው ሊሆን ይችላል። እናንተ ግን ከላይ ባለው ሀሳብ እንዳትሸወዱ። ፌሚኒዝም ከህይወታችሁ እነዚህ ነገሮች መንጠቅ የለበትም። ይነጥቃል እያልኩ አይደለም አክቹሊ፣ ግን የማይረዱት ሰዎች በዚህ መልኩ ነው የሚረዱ። ፌሚኒዝም ማለት ከወንድ አጌንስት መሆን፣ ፌሚኒዝም ማለት አነሰሰሪ የሆኑ ነገሮች ውስጥ መግባት አድርገው የሚያስቡ ሰዎች አሉ። ኦብቪየስሊ በደንብ አሉ። ፕራክቲካሊ ነው የማውቃቸው። ፌሚኒዝም ለኔጌቲቭ ሪሌሽንሺፕ የተጫወተው ሮል አለ። አዎ በማይረዱት ሰዎች ምናልባት አላቅም፣ ምናልባት አረዳዱን ልክ ያልሆኑ ሰዎች፣ ምናልባት ኢሞሽናል የሆኑ ሰዎች አይደል፣ ምናልባት ለድክመታቸው ወር ለኢሞሽናል ዲሲሽናቸው ሎጂካል ኤክስፕላኔሽን ሲፈልጉ ሜቢ አይ ዶንት ኖ። ግን ፌሚኒዝም
አክቹሊ የሴትን ፌሚኒን ሚስት የመሆን አቅሟን የሚነጥቅ ከሆነ አልደግፈው። ፌሚኒዝም ተረተኛ አይደለም እናት የመሆን የሴትን ልጅ ዲፕ የሆነ ፍላጎት የሚያሳጣ ከሆነ ሃይጃክ የሚያረጋግባት ከሆነ በፍጹም አልደግፈው። በፍጹም ፌሚኒዝም ለባል ሚስት ሰሚት ማረጓን ታባቱ የሚያስብል ከሆነ ነው በፍጹም አልደግፈው። ፌሚኒዝም ነርቸር እንዳታረግ ልጆቿን፣ ፌሚኒዝም ምናልባት እናት ሆና ከልጆቿ ጋር ታይም እንዳታሳልፍ ሙሉ ለሙሉ አንቺ ወጥተሽ ስሪ ብሎ የተመቻቸ ሲቹዌሽን ላይ እንኳን የተሸነፈ ነገር እንዲመስላት እናትነት የሚያረግ ከሆነ I'm not supporting that በፍጹም ተረዳኸኝ? በፍጹም ልደግፈው አልችልም። ምክንያቱም after all ፋሚሊ የሶሳይቲ ኒክለስ ነው አይደል? ሴንተር ነው አይደል? ሶሳይቲን የሚቀርጸው ፋሚሊ ነው ነገ ሄዶ ሶሳይቲ የሚሆነው ማህበረሰብ የሚሆነው at the end of the day የምንፈልገው ቦታ እንትን የሚለው so basically I might be aggressive ሊሆን ይችላል እዚህ ሀሳብ ላይ ግን generally ከዚህ ውጪ ሆኖን አጀንዳ ነው በፍጹም አልደግፈው። አንድ እኔ የምረዳው ፌሚኒዝም ወይም ደግሞ የፌሚኒስት እንትን በጣም ኤክስትሪምሊ ደካማ ወንዶችን እየፈጠረ ነው ሃይጃክ የተደረገ ፌሚኒዝም። ምን ማለት መሰለ ሴት ልጅ ኮምፕሊትሊ ይሄ መስራት መለወጥ ራስን መጠበቅ ሲባል አብሮ ተቀላቅሎ የሚገባው ይሄ የኮምፒቲሽን መንፈስ ተረዳኛ ወንዶችን በጣም ዊክ ያደርጋል። እንዴት መሰላችሁ ዊክ የሚያደርገው? የምሬን ነው የምልህ ወንድ ልጅ የመጀመሪያ ማስኩሊኒቲውን ካልቲቬት የሚያደርግለት የመጀመሪያ ሪስፔክት የሚፈልግበት ሰሚሲቭ የሆነች ሚስት አብራው መሆኗ ማስኩሊኒቲውን በደንብ ነው ካልቲቬት የሚያደርገው። የምሬን ነው። አሁን ወደ ኋላ ተመልሰኛን ሀገር ካልቸር ስትሄድ ለሚስታቸው የሚሞቱ ነው አይደል? ከክብር ጋር የሚገናኝ ነገር ነው አይደል? ሴት ልጅ ተራ ስለሆነች ነው እንዴ ታዲያ ወንድ ልጅ የሚሞትላት? የምሬን እንደ አባባልም እኮ ይባላል አገር በአገር በሚስትና በሃይማኖት ነው ይላል እኮ አይደል? የሚድሮ ሰው ይጋደልሃል። ይሄ ጄኒውን የሆነውን ማስኩሊኒቲ የምታወጣውን ፌሚኒኒቲ እሱን ማሳጣት ነው። አሁን በብዙ መንገድ እያየ ነው አይደል? ሰዎች ትዳር እንዲፈሩ አይደለም? አሁን ዳይሬክትሊ ፌሚኒዝም ነው ያመጣው እያልኩኝ ሳይሆን ሮንግሊ የሚረዱት ሰዎች ምናልባት ደግሞ ይሄንን ለሌላ ነገር የሚጠቀሙት ስልጣን ላይ ያሉ ሰዎች ሊሆኑ ይችላሉ፣ ፖለቲካውን የሚመሩ ሰዎች ሊሆኑ ይችላሉ። የሚጠቀሙት ሰዎች ሴቶች ለፍቺም ያበረታታ ረዳኛለም ትንሽ ፋይናንሻል ነገር ሲያገኙ ፍሪደም ወደሚባል ነገር ውስጥ የሚያበረታታ አይነት አይዲዮሎጂ ከስር ስለሚያንጸባርቅ ወንድ ልጅ በቤቱ በሚስቱ በትዳሩ አይከበርም። ስለ ጥሩ ወንድ ነው እያወራለሁ አክቹሊ። እሺ ለመከበር መጀመሪያ አርን ማድረግ ያለው ኦልዌይስ በክርክር ውስጥ እንድንኖር ነው የሚያደርጉት አክቹሊ ሪያሊቲውን እንዳንቀበል ረዳኛለም። መልስ መስጠት አይደለም እዚህ ጋር ፖይንቱ። እንዴት ነው ዊክ ማን የሚፈጠረው ነው ምነግራችሁ ያለሁት። ደካማ የሆነ ወንድ ማለት ነው። እቤት ውስጥ የማይከበር ወንድ። ምክንያቱም መጀመሪያው እንዳነገርኳችሁ ወንድ ልጅ ሪስፔክትን እርን ማድረግ የሚፈልገው ከሚስቱ አጠገቡ ካለችው ሴት ነው። ተረዳኛለም። በሷ ዲስሪስፔክት የሚደረግ ከሆነ ቫልዩ ማይሰጠው ከሆነ ኢምፖርታንስ የሚያጣ ከሆነ እዛ ፋሚሊ ውስጥ ተረዳኛለም በጊዜ ሂደት አግሪየብል እየሆነ ይሄዳል። ኤኒ ሀሳብ ቢመጣ ተቀባይ ይሆናል። ይሄ ሬዚስት የማድረግ አቅሙን ያጣል፣ ዶሚኔት የማድረግ አቅሙን ያጣል። ያ ደግሞ ተመልሶ ሴቶችን ፕሮቴክት የሚያረገው ያ ማስኩሊን የሆነ ወንድ ሉዝ እያደረገ ይደርጋል። ምን አገባኝ የሚል ይመጣል። እዚህ ጋር ሴት ልጅ ጥቃት ቢደረስባት ዛሬ አሁን እንዲህ ትላለ። እስኪ ወደ ኋላ እንመለስና ሴት ልጅ ስትደፈር እያየ ዝም የሚል ወንድ ይኖራል ብለህ ታስባለህ? ድሮ አሁን አይልም፣ ዝም አይልም። ኧረ እኔ ምን አገባኝ ነው ፈልጋስ ቢሆን ነው የሚለው ያው ነው እንዳር ድሮስ መቼ ነው ፌሚኒዝም በጣም ከመጣ በኋላ ነው ወንድ ልጅ እንደውም ለሴት ልጅ መጋፈጥ የጀመረው ወይስ ድሮ? ረዳኸኝ? የምሬን በጥይት ነው የሚልህ እኔ እስከማውቀው ድረስ እኔ በማውቃቸው ባህሎች በጠቅላላ እኔ አላቅም ስታቲስቲክሱን ግን የሴት ልጅ መደፈር የሴት ልጅ ጥቃት አይ ቲንክ እኔ እንጃ አሁን የበዛ ይመስለኛል ከድሮ አላቅም ግን ስታቲስቲክሱን ስለማላውቅ ያው ጀነራል እንትን ልሰጥ አልችልም። ቤዚክሊ ወንዶች በጣም ዊክ እንዲሆኑ ተረተኛላለ የወሰን አቅም እንዳይኖራቸው የሆነ ያ ማስኩሊን ኢነርጂያቸውን ከሴቶቻቸው ካልቲቬት እንዳያረጉ ሴትም የሴትነት ያ ነርቸሪንግ ኢነርጂዋ እንድታጣ ወጣ ፋይት እንድታረግ ኬሪየር ምናምን ኮምፒቲሽን ውስጥ መጥፎ ነው እያልኩ አይደለም። ግን ትሩ የሆነውን የሴት ልጅ ኔቸር በዛ ፕሮሰስ ሉዝ እንድታረገው የምሬን ነው የምልህ። እኔ አስተም ፖይንት ልንገር እዚህ ምድር ላይ ይሄ የሆነ ነገር ክሬት ማድረግ ምናምን ቢሮ መስራት ሴልስ ምናምን ለሰርቫይቭ ለማድረግ ምናምን ደስ ይላል እንደ አቺቭመንት። ግን አሜንስ ፖይንትለስ አፍተር ኦል ተረድተኛል። ምንም ነው ጥላው ትሄዳለህ። የምሬ ነው። ምክንያቱም እኔ ኢንጂነር ሆኜም ሰርቻለሁ፣ ስትራክቸራል ኢንጂነር ሆኜም ሰርቻለሁ፣ አሪፍ የሚባለውንም ስራ አይቻለሁ።
ተረተኛ ለኔ ፖይንትለስ ነው። አፍተር ኦል ፋሚሊን ፊድ አረግበታለሁ አረ ቤተሰቦቼ መገበበታለሁ ራሴ ኦኬ ሰዎች ጥሩ ስራ አለ ይሉኛል የሆነ ነገር ክሬት ማድረግ አትሊስት በህይወቴ ውስጥ ቫልዩብል የሆንኩ እንዲመስለኝ ያደርገኛል። ይሄ ሁሉ ነገር ግን ነጥቆኝ ሁሉን ነገር ብሩ ሀብቱ ምናምን ነጥቆኝ የኔ ምላት ሚስት እንዳይኖረኝ ልጆች እንዳይኖረኝ ቤተሰብ እንዳይኖረኝ ሃይማኖት ፈጣሪ የሚፈራ ቤተሰብ እንዳይኖረኝ የሚያደርገኝ ከሆነ is worthless is pointless ነው። የምሬ ነው። ገንዘብ ማጠራቀም ኑሮ ምናምን የምትላቸው ነገሮች ከፋሚሊ በኋላ ነው ደስ የሚሉት። ሶ ሴትም ልጅ ይሄ በስራ ውስጥ ተጠምዳ ኬሪየር ዶክተር ፒኤችዲ ምናምን የሚለው ፍላጎቷ የሴትነት ኔቸሯን ቅድም እንዳልኩ ሚስቴ መሆን እናቴ መሆን አይደለም ፋሚሊ መስረት ልጆቿን የማሳደግ ልጆቿን ምግብ የማብላት እንደዚህ አይነት ነገሮች የሚነጥቃት ከሆነ ስትሮንግ ምክንያቱም አፍተር ኦል ይቆጫhala እዚህ ምድር ላይ ይመስልሃል እንጂ የኬሪየር ሳቲስፋክሽን ያን ያህል ነው። ይሄንን ዳታ ሪሰርች ማድረግ ትችላላችሁ። ዘ ሞስት ሰክሰስፉል የተባሉ ሴቶች ብቻቸውን ቢቀሩ ሜቢ ካት ኦር የሆነ ነገር የሚያሳድጉት አፍተር ኦል አይደል ፋሚሊ ያጣው መጥፎ ነው እያልኩ አይደለም ግን መሸወድ የለባቸው ማለት አንደርስታንድ ማያረጉ ሰዎች ገንዘብ ካላት የሆነ ነገር ከተሳካለት መኖር የምትችል ይመስላታል ብቻዋን በቃ የምሬ ነው ከባድ ነው። ሶ ፌሚኒዝም ወንዶችን የማዳከም ወይም ደግሞ ይሄ በቃ ምን አገባኝ አይነት ኤነርጂ ውስጥ የሚከታችሁ ከሆነ ቢ ኬርፉል እንደዛ አይደለም ፖይንቱ። ሶ አንድ ባንድ ላስቀምጥ ፌሚኒዝም የመጀመሪያው ፌሚኒዝም ኮምፒቲሽን ውስጥ የሚከታችሁ ከሆነ ተጠንቀቁ ሴቶች። ፌሚኒዝም አጀንዳን በደንብ ሰፖርት አድርጉ። እኔ ዲቴይልም ማጥናት በፈልገው ኮንሰፕት አይደለም እውነት ለመናገር ምክንያቱም እናቴን ያሳደገችኝ እህቶቼ አሉ አይደል አባቴ ወንድሞቼ አሉ አይደል የሴትን ልጅ እኩልነት በደንብ ነው ማምነው ካስተዳደግም ጀምሮ ውሎዬም ላይ ምናምን ተረተኛል። ሶ ዲቴይል ገብቼ ፌሚኒዝም በዛ መጣ በዚህ መጣ I don't care actually ተረደኝ መብቴን አውቃለሁ የሚያስፈልገኝን ነገር አውቃለሁ። የዲቴይልም ዲጋርጌ ከኋላ የመጣው ሪሰርች አላውቀው ግን what I tell you is ወንድና ሴትን ኮምፒቲሽን ውስጥ የሚከት ከሆነ ዲስትሮይ ነው እንጠፋፋለን። ወንድና ሴት ባይ ኔቸር ዲዛይን የተደረገው ኮኦፕሬት እንዲያደርግ ነው። ስለዚህ ኮኦፕሬት ስናደርግ the most powerful unionship ማለት የወንድና የሴት unionship ነው። ኮምፒቲሽን ውስጥ ከገባን እኔ ይበልጣለሁ we destroy each other። ወንድ ልጅም after all masculinityውን እያጣ aggressive እየሆነ toxic እየሆነ መሄዱ አይቀርም ከጊዜ በኋላ በሴት ልጅ ኮምፒቲሽን ውስጥ ከገባ። ሴትም ልጅ ብቸኛ ሎንሊ ፕሮቴክት ማትደረግ whatever እንደፍጥርጥርሽ የምትባልበት ላይ መድረሳችን አይቀርም። የምሬን ወንድን ልጅ መኖር ያለበት ካራክተር አለ። ሴትም ልጅ ኮምፒቲሽን ውስጥ እንዲከቷችሁ መፍቀድ የለባችሁ። የምትወዳደር ከወንድ ጋር አይደለም የምትወዳደር ከትላንትሽ ጋር ነው። ከተወዳደርሽም የምሬን ወንድ ወንድምሽ ወንድ አባትሽ ወንድ ምናልባት የምትወልጂው ልጅሽ ነው መሆን ያለበት። ኦፍ ኮርስ ሴት ልጅ የሚበድሉ ክፉ ወንዶች አሉ ክፉ ሴቶች እንዳሉት በነዛ ካታጎሪ ውስጥ ፌሚኒዝም ግን አጌንስት ኮምፒት እንድናረጋለን እኔም ሴት ነኝ እችላለሁ ምናምን ከባሌ ጋር ከሚከፍክና ምናምን ምት ከሆነ you going to lose and he's going to lose እሱም ሉዝ ያረጋል አንቺም ሉዝ ያረጋል። ያንድ ሰው ጌም አይደለም ምክንያቱም ሰፓሬት ተደርገን ነው አታክ ልንደረግ የምንችለው ለዛ እኮ ነው ተረተኛል። አሁን ዌስተርኑ ዓለም ላይ ትዳር በጣም ኮምፕሊት የፈራረሰ ነገር ሆኗል። ለምን ኮምፒቲሽኑ ስለገባ ተረዳኝ። ወንዱ ማግባት አይፈልግም ለምን ነገ ዲቮርስ እናርግ ስትለው ጣጣው እሱ ላይ ይበዛል ገባ ቅጣቱ ወደሱ ያደላል። ሴቶችም ትንሽ ነገር ሲፈጠር መቆቋም አይችሉም። በቃ እኔ ምን አገባኝ እኔ ራሴን ከቻልኩ ከበላው ከጠጣው ይላሉ። ያንን ፑሽ የሚያደርግ ያንን የሚገፋ የሚያግዝ አይነት ሲስተም ስለተፈጠረ ተረዳኸኝ አይደለም። አሁን የምደ ስኬፕ ጎት አርገውት ሊሆን ይችላል እኮ ፌሚኒዝምን ስኬፕ ጎት እንደሚባለው አለ አይደለም። ይሄ አንድ ሀሳብ ትይዛለህ በቃ በሱ ታላክ ካለኩ ግን ሆነም ቀረም ግን መጠቀሚያ ሆኗል። በዚህ ደረጃ አንደርስታንድ የሚያደርገው ሰው ስለሌለ ፕሊዝ ዶንት ቢ ኢን አ ኮምፒቲሽን ከወንድ ጋር we're different ኮምፒት የምናረግ ሰዎች አሉ ምንረዳዳ ምንተጋገዝ ሰዎች ነን። ሶ በሴት ልጅ መብት ጉዳይም በሴት ልጅ እኩልነት ጉዳይም በሴት ልጅ ኦፖርቹኒቲ ሰጣት ጉዳይም አንድ ላይ ነው መስራት ያለብን አይደለም። የሆነ ወንድ ስለበደለሽ you have a brother ወንድም አለሽ አባት አለሽ እህት አይደል don't compete። የምሬን ያን የኮምፒቲሽን ኤነርጂ ይሄ ወንዶች ሴቶች የሚል ኤነርጂ ስለሚያመጣ ነው ብዙ ሰዎችን እያጋጨ ያለው። የሆነ ወንድ ሲበድላት የሆነ ሳይድ መያዝ የሆነ ወንድ ሴት ስትበድል የሆነ ሳይድ መያዝ ለመጎዳዳት ለመጠፋው we're not enemies ጠላት አይደለንም እርስ በርስ። ያን አይነት ኤነርጂ የሚፈጥርብሽ ከሆነ ፌሚኒዝም ፕሊዝ ዶንት። ፌሚኒዝም ሌላው ይሄ ኢንዲፔንደንሲ ምናምን ይሄ እኔ ራሴ ነኝ መብታለኝ ምናምን ኢንዲፔንደንት ነኝ ምናምን I have to do this ምናምን አይነት ኤነርጂ ውስጥ ከቶ ከባህል ከሃይማኖት ተረዳኝ አይደለም ከአካውንታቢሊቲ የሚያረቅሽ ከሆነ ቢ ኬርፉል። አሁን ሶሻል ሚዲያ ላይ አንዳንድ ማያችሁ ሰዎች አሉ ላለበሰ አካውንታብል ያልሆኑ ይፈልኩትን መልበስ ይችላል እሱ ስለፈለገ why would you say that ለምን ያ መባል አስፈለገ? ኢምፓክት ያደርጋል ሶሳይቲ ውስጥ የኛ ባህል አይደለም አይደል
ወንዶችስ ይሄን ያደርጉ የለ እሱንም ፋይት እናረጋ ትጌዘር አንድ ላይ በጋራ ወንዶችም ጥፋት ካለ አሁን ቅድም እንዳልኩት ኮምፒት ማድረግ የለብንም በመጥፎ ነገር ሰው እንደ ኮምፒት ያደርጋል አይደል አንተ አንድ ብርጭቆ መርዝ ሻት አርጋለ እኔም ሻት ማድረግ አለብኝ እኮ ነው አይነት ነገር ነው የምሬን የሴቶች አለባበስ የሴቶች መብቴ ነው በሚል ምናምን ይሄ ዋይልድ የመሆን ነገር ኦፍ ኮርስ ሶሳይቲን ዲስትሮይ ያደረገ ነው ምንም ጥያቄ የለውም ፌሚኒስት የሆነ ሴትም ልትቃወም ይገባል መብት አላት እንደፈለገች ምናምን በፍጹም የለበሰችው አለባበስ እሱ ለሚያመጣባት ጥቃት መብት አይሰጠውም አልስማማም ግን ልክ አይደለም ለምን እንደብድ እንከራከራለን የኔን ሐሳብ ብቻ ስሙኝ እኮ አይደል የኔን ጮት ብቻ ስሙኝ አይደል ልክ አይደለም ይሄ ባብሊክሊም የተገለጸ ነው ለሰዎች መሰሰቻ ከምትሆን የወፍጮ ድንጋይ ባንገት ተጥሎ ወደ ጥልቁ ብትጣል ይሻልሃል ኦፍ ኮርስ አለባበስ ሰዎችን ወደ ሌላ ነገር ይጋብዛል ለዛ መስሎኝ እኮ ማስታወቂያ ኢንዱስትሪው የፖርኖግራፊ ኢንዱስትሪው የምናምን ኢንዱስትሪው ራቁት መንፈስ በጣም ያለበት ወንድ ልጅ በአይኑ ትሪክ እንደሚደረግ ስለሚታወቅ ነው መብቴ ነው የሚል ጉልበት ሊሰጥሽ አይገባም ተረዳኝ ሞደስት መሆን የባህላችን ሃይማኖታችን ሶሳይቲያችን የሚፈቅደው ነገር ስለሆነ ተረዳኛል ፌሚኒስት በሚል እንትን የፈለኩትን ለብሳለሁ እዚህ ጋር በቁምጣ ሄዳለሁ በፓንት ሄዳለሁ ብትይ መብትሽ ነው የመከልከል መብት የለኝም ግን ሮል እየተጫወትሽ ነው ሶሳይቲን ዲስትሮይ በማድረግ ውስጥ አይ ቲንክ የአረቦች አባባል መሰለኛል if you want to destroy a nation ሴቶች ላይ ስራ ሴቶች መሃል ኒውዲቲ እና ለስት አይ ቲንክ ኦር ምናምን ወይም ይሄ ራቁት መንፈስን ባጭሩ ወይም ሴክሹዋል አደልትሪ የሚባለው ይሄ ያለ ትዳር የሚደረግ የሴክሹዋል ግንኙነትን በደንብ አስፋፋ ሴቶች ውስጥ ነው እሱ ተስፋፋ ማለት ሶሳይቲ ብሬክ ያደርጋል ለምን ወንድ ልጅ እንደዚህ ነገር ተሸናፊ ነው ሶ አክቹሊ ማስኩሊን ከመሆን ይልቅ ሪስፖንሲቢሊቲ ከመውሰድ ይልቅ በየሰፈሩ መልከስከስ እንዲመርጥ ያደርጋል ነው ሶ ወንዳ ወንድ ትላንት እኮ አንድ ወንድ ሴትን ከነካ እኮ የማግባት ግዴታ ነበረበት አረ ዝም ብለ እንደ ትላንት የሆነ ነገር አረጋ ጠለፋት ሲባል እኮ መጥለፍ ባትስማማበትም የጠለፈ ሰው በትክክለኛው መንገድ የማግባት ግዴታ ነበረበት ዛሬ አርግዛ ከፈለግሽ አስወጪ ብሎ ብር ቢወረውላት ህግ ራሱ እኮ አይጠይቀው ተረዳኸኝ አይደለም ሶ አንዳንድ ነገሮች ላይ ከባህል ከስርዓት ከምን የሚያስወጣ ከሆነ በፍጹም ልስማማ አልችልም we are at war እንደዛ ሲሆን ተረዳኝ ለምን ካልከኝ እኔ ሴት ልጄ የፈለገ ነገር ቢሆን እንደዛ ለብሳ እንድትወጣ አልፈልግም ተረዳኝ ጉዳይ ወንድ መብቷን ማለት እስኗራ የመብት ጉዳይ አይደለም ገባህ አይደለም መብቴ ነው ጥሩ አይደለም መብቴ ነው ሶሳይቲን ያጠፋል አይደለም መብት በነጻ ፍቃድ መገዛት መቻል አለበት በሶሳይቲ መገዛት መቻል አለበት በስነ ምግባር መገዛት መቻል አለበት ይወሪ አንዳንድ ሴቶች ላይ እቺን ብቻ ነው የሚወዱት የነጻነታን ያዩና እንደፈለኩ መልበስ መብቴ ነው መብትሽ ነው ኦፍ ኮርስ በህግ ደረጃ ምናልባት ከቅም በላይ የሆነ ልቅ ሲሆን ህግ ይከለክላል ራቁት መሄድ አይቻልም አይ ቲንክ በኢትዮጵያ ህግ አይደል በፓንት መሄድ አይቻልም ግን ፓንት ቀረሽ አይነት አለባበስ ስትለብስ ልክ መብት ስለሆነ ወይም ፌሚኒዝም ያመጣል እድል ነው ብለህ እንትን የምትል ከሆነ you're destroying society so I don't care ይሄንን ስል ግን የወንዶች መብት እየሰጠው አይደለም ረተኛል አይደለም ይሄ ስራ መሆን ስራ መስራት ውጪ ሊደር መሆን ምናምን ባል ላይ ትዳር ላይ ሪሌሽንሺፕ ላይ የተለየ መብት እንድታገኝ የምሬን ነው አንዳንድ በቤተክርስቲያን ውስጥ ለምሳሌ ሰዎች ካቅም በላይ ሲሆን እኮ በዝሙት በምን ይፋታሉ አይደል ግን ቤተክርስቲያን መፋታት ይቻላል አታስተምርም አይደል አንዳንድ ሶሳይቲ ላይ እንዲ ካረገሽ ትለያለሽ እንዲ ካረገሽ እንዲ ይመጣ እንዲ ካረገሽ እንደዚህ ነው መብትሽ ነው ይሄን ማድረግ መብትሽ ነው ወጥተሽ እንደዚህ መሆን መብትሽ ነው ምናምን ስንል አብረን ይዘን የምንመጣው ዳሜጅ አንደርስታንድ ማድረግ አለብን ምክንያቱም ሰዎች የሚረዱበት መጠን ስላለ ሰዎች ያን ነገር የሚያዩበት መጠን ስለ ሁሉ ሰው በእኛ ልክ አይረዳማ ሶ ሴት ልጅም የራሷ መብት አላት ወንድ ልጅም የራሱ መብት አላት ኮኦፕሬት ነው ማድረግ የምንችለው እንዳልኩት መብቴ ነው የሚል መንፈስ ገደል ይከታል በጣም መብት ራሱ በሶሳይቲ በባህል በሃይማኖት በህግ ኮንሲደር መሆን አለበት according to the culture so generally speaking በዚህ ቪዲዮ ማለት የፈለኩት ምንድነው መሰላችሁ ይሄ ባጭሩ ሰብሰብ አድርጌ የምናገረው ፌሚኒዝም ኮምፒቲሽን ውስጥ እንዳይከታችሁ አደራችሁን የምሬን ሴትና ወንድ ኮምፒት ስናደርግ እንጠፋፋለን I'm saying for sure ነው የምነግራችሁ ምክንያቱም ጨካኝ ወንድ ይፈጠራል ጨካኝ ሴት ትፈጠራለች ኬርለስ ወንድ ይፈጠራል ኬርለስ ሴት ትፈጠራለች ኃላፊነት የማይወስድ ወንድ ይፈጠራል ኃላፊነት የማይወድ ሴት ትፈጠራለች ገብቷል አይደለም ምክንያቱም ፖይንቱ አክቹሊ ኮኦፕሬት ሆኖ ሶሳይቲ መፍጠር ሳይሆን የሚሆነው ምን መሰለ የሚሆነው ማሸነፍ ይሆናል ሁለታችን ማንን ከማንም ታሸንፈው አንድ ላይ ቲም ነው የምትሰራው አይደል ሶ ማንም ወንድን የሚያስማማኝ ይሄ አሁን በጣም ዲፕሊ ገብቶ በቃ የመጣንበት ሶሳይታል ካልቸር የሆነው የማፈራረስ ጉዳይ ሳይሆን ማንም ሰው
ኢኳል ነው። ሴት ልጅ መብት አላት፣ አንደርስታንድ መደረግ አለበት። ዚስ ዴይስ ደግሞ ባለው አይ ዶንት ቲንክ ምናልባት ገጠር አካባቢ ካልሆነ በስተቀር ከተማ ውስጥ እኔ በማየው ደረጃ እኔ አብሬ በተማርኩበት ትምህርት ቤት ደረጃ ለሴት ልጆች የተለየ ነቀፌታና የተለየ በታችነት አላየውም እስካሁን። እኔ እንግዲህ ባደኩበት አስተዳደግ እንግዲህ ምናልባት አምላክ ብዙ አመት ትምህርት ላይም ሳሳልፍ አብሬ ተማርኳቸው ከኔ የታች ናቸው የሚል አንድም ሰው አሰምሽኑ ኖሮት አይቻል አላውቅም። ምናልባት ባልተማረው ሶሳይቲ ላይ የተወሰነ ተጽዕኖ አለ። አዎ ግን ያም ቢሆን የወንዱም የሴቱም ችግር እንዲሆን የጋራ ነው እንጂ ማድረግ ያለብን ቲም አፕ። ግን መታችሁ ፋሚሊን መታችሁ ሃይማኖትን የመንካት ነገር ካለ ብዙ የሚያፈራርሰው ነገር አለ። ከብዙ ሰዎች ጋር ጦርነት ነው የምትመሰርቱት። ለምን? ሃይማኖታችን የኖርንበት ነው። ጥያቄዎች ካሉ የሚጠይቁ ነገሮች ይኖራሉ። ተረዳኝ አይደለም? ትዳር የሚባለው ሪሌሽንሺፕ የሚባለው የሚያፈርስ ሳይሆን የሚያጠነክር አይነት አጀንዳ ነው መሆን ያለበት ከሆነም። ከዛ ውጭ ያለውን ግን we don't accept it ብዬ ነው ማምነው። ሆፕፉሊ እንግዲህ ባወራቸው ደስ ይለኛል። ያው የኔ ሐሳብ ነው ራይት ናው አሁን ነው ያየሁት ኮንቨርሴሽናቸውን። ሶ ቤዚካሊ እኔ ሐሳብ ልስጥበት ብዬ ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም።